ኢትዮጵያ በተለያዩ መስኮች የምታስመዘግበው የዲፕሎማሲ ድል አገሪቱ ባለም አቀፍ ደረጃ ያላት ተሰሚነት ከወትሮ እንዲጎለብት አድርጓል። ብዙ ወረዶችን አልፎ ፍሬ ወደ ማጣጣም የሚደርሰው የውሃ አጠቃቀም ዲፕሎማሲ አንዱና ዋነኛው ሲሆን የጋራ ጥቅምን መሪ ያደረገው የኢትዮጵያ አካሄድ ተግዳሮት የበዛበት ቢሆንም በዘርፉ የተሻለ ውጤት ያስገኘ መሆኑን የተለያዩ ምሁራን ገልጸዋል። ለማሳያነትም በናይል ተፋሰስ ያሉ ውሃ መንጪ ሀገራትን ተሞክሮ ያነሳሉ። ፕሮፌሰር ያዕቆብ አርሳኖ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና በናይል ሸለቆና በመካከለኛው ምስራቅ የጂኦፖለቲክስና የሃይድሮፖለቲክስ መምህርና ተመራማሪ ናቸው። ጉልበት አለኝ ማን ይነካኛል ሳይሆን ውሃ ስጦታችን ነው፣ የእናንተም የኛም ተጋግዘን ብንጠቀም ለሁላችን ይበቃናል ብላ ነው የምታስበው። እንግዲህ በዚህ አይነት ሐሳብ ብዙ የውሃ መንጭ ሀገሮች ውሃ ገባይ ሀገሮች በናይል ተፋሰስ ኬንያንም ዩጋንዳንም ቡሩንዲንም ታንዛኒያንም ሩዋንዳንም ጨምሮ ስንመለከት ከኢትዮጵያ ጎን የተሰለፉ ናቸው። በአጠቃላይ በዚህ የተነሳ ነው ሲኤፍኤ የማዕቀፍ ስምምነቱን በኢትዮጵያ ፌዴራልነት የፈረሙት። እስካሁን ድረስ ያደረግናቸው በጣም ትልቅ ውጤት አስገኝተዋል። አልፊ የሆነ መንገድ ነው። በድርድሩም አልፊ ነው፣ በልማቱም አልፊ ነው። ግን ኢትዮጵያ ሄደችበት መንገድ እጅግ የሚያስከብር በጣም የሚያስደስት ነገር ነው ማለት ነው። ይሄ ለወደፊት መቀጠል አለበት። ሂደቱ ለመጪው ትውልድ የተለወጠ ሀገር ለማስረከብ የሚደረገውን ጥረት እጅግ ከመደገፉም በላይ ሉዓላዊነትን ከማስከበር ህልውና ጋር ቀጥተኛ ትስስር እንዳለው ፕሮፌሰር ያዕቆብ አንስተዋል። ኢትዮጵያ በብዙ የወንዝ ሀብቶች የታደለች መሆኗን ገልጸው የማልማቱ ስራ ተጠናክሮ ሊቀጥል እንደሚገባም አስገንዝበዋል። በእጥፍ በድርብ መቀጠል አለበት። በተጀመሩ ወንዞችም ላይ ብዙ ልማቶች መካሄድ አለባቸው። ባልተጀመሩ ወንዞችም ላይ ተጨማሪ ልማቶች መካሄድ አለባቸው። ያን ሁሉ ፖቴንሻላችንን ብንጠቀም ለእድገታችን ትልቅ መሰረት ይሆናል። ለእድገታችን መቀጠልና ከፍታ ደግሞ ትልቅ መሰረት ይሆናል ብዬ ነው የማስበው እና ጅምር ላይ ነው። ወደፊት መቀጠል አለብን። አጀማመራችን እጅግ ለኛ የሚያስደስት ነው፣ ለሌሎች የሚያስቀና ነው። መላካቸው ግን እጅግ በጣም የሚያስቆራ ነው ብዬ አስባለሁ። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር አብደላ ከማል ሰጥቶ በመቀበልና በጋራ ተጠቃሚነት ላይ የተመሰረተው የሀገሪቱ የውሃ አጠቃቀም ፖሊሲ በዓለም አቀፍ መድረኮች የኢትዮጵያን የመደራደር አቅም ከፍ ማድረጉን ገልጸዋል። ይሁንና ሀገሪቱ ካላት የውሃ ሀብት አንጻር እስካሁን የተጠቀመችው ጥቂቱን ብቻ ነው ይላሉ። እስካሁን ይህንንም የህዳሴ ግድብንም ጨምረን በደንብ መጠቀም ችለናል የሚለው ላይ ጥያቄ ስናነሳ ገና ይቀረናል። በጣም ብዙ ስራዎች መሰራት አለባቸው። ስለዚህ በተለይ በአባይ ተፋሰስ ላይ የኃይል ማመንጨት ስራዎች የተለዩ በጣም ብዙ ቦታዎች አሉ። እነዛን ቦታዎች በማልማት በደንብ አድርጎ ኢኮኖሚካሊ ለሀገራችን ጥቅም የሚውሉበትን መንገዶች መፈለግ ያስፈልጋል። የአርባ ምንጭ ዩኒቨርሲቲ ኢትዮጵያ እስካሁን ባደረገችው የውሃ ሀብት አጠቃቀም ስራ እንደ ሀገር የመደራደር አቅም ከፍ ያደረጉ ምሁራንን ማፍራቱን ጠቅሰው ተቋሙን በዘርፉ የልህቀት ማዕከል ለማድረግ እየተሰራ መሆኑን ያስረዱት ደግሞ በዩኒቨርሲቲው የምርምርና ትብብር ጉዳዮች ምክትል ፕሬዝዳንት ዶክተር ተክሎ ወጋየው ናቸው። አርባ ምንጭ ዩኒቨርሲቲ በአርባ ምንጭ ውሃ ቴክኖሎጂ በኩል በውሃው ዘርፍ ለሀገሪቱ እስከዛሬ ካበረከቱን በተሻለ አቅም ማበረከት እንዲችል የምንሰራ ነው የሚሆነውና በዚህ አጋጣሚ እዛ አካባቢ ያሉ ምሁራን ተመራማሪዎች ሀሳቦችን እንዲያመጡ ለማህበረሰቡም ለሀገርም ለክልሉም ሊሆኑ የሚችሉ ሀሳቦችን እንዲያመጡ እንዲያፈልቁ እነሱን ደግሞ እኛ በትብብር ከሌሎች አካላትም ጋር በመተባበር የተሻለ ስራ እንድንሰራ እድል የሚፈጥር በመሆኑ በዛ መልኩ ሀሳብ እንዲያመጡ እንዲደግፉ የሚለውን ጥሪ ለማስተላለፍ እወዳለሁ። በአርባ ምንጭ ዩኒቨርሲቲ ለ31ኛ ጊዜ በተከበረው የዓለም አቀፍ ውሃ ቀን ተመራማሪዎችና ባለድርሻ አካላት የተሳተፉ ሲሆን ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል።